ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ሐሙስ የምሽት ጥንቅራችን ነው። ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት ዋና ዋናዎቹን እንጠቁማችሁ። የትግራይ ጊዜያዊ አስተዳደር የፋይናንስና የሀብት ትብብር ቢሮ በፌዴራሉ መንግስት ሊለቀቅልኝ ይገባ የነበረ 8.5 ቢሊዮን ብር አልተለቀቀልኝም፣ ይለቀቅልኝ ሲል የፌዴራሉ መንግስት ጠይቋል። ከጥቅምት እስከ መጋቢት ወር በየወሩ ከፌዴራል መንግስቱ ሊለቀቅልን የነበረ በጀት አልደረሰንም ብሏል። ጥንቅራችን ተመልክቶታል። የዓለማችን የነዳጅና የጋዝ አቅርቦት 20 በመቶ የሚተላለፍበትን ሆርሙዝ በመዝጋት የመርከቦች መተላለፊያ ቀረጥን ስታስከፍል የነበረችው ኢራን በሰርጡ ካለፉት መርከቦች የተሰበሰበው ገንዘብ ወደ ባንክ ስርዓቷ ገቢ የተደረገ መሆኑን አስታውቃለች። በዛሬው ዕለት ይፋ የሆነ መረጃ ነው። ጥንቅራችን መረጃውን አሰባስቦ ሊያደርሳችሁ አዘጋጅቶታል። ፕሬዚዳንት ኢሳያስ አፈወርቂ ከትራምፕ አስተዳደር ያልተጠበቀ የምስራች ሰምተዋል። ለረጅም ጊዜ በሻካራ ግንኙነትና ማዕቀቦች ውስጥ የቆዩት አሜሪካና ኤርትራ አሁን ግን ባልተጠበቀ ሁኔታ ወደ እርቅ ጠረጴዛ መቅረባቸውን ዎል ስትሪት ጆርናል አስነብቧል። አሜሪካ ኤርትራን ስትራቴጂካዊ ቁልፍ አጋር አድርጋ በመመልከት በተለይም የኢራንን ተጽዕኖ በመመከት ረገድ እንደ ዋነኛ አጋር ለማየት አቅዳለች። ዝርዝር መረጃውን ከጥንቅራችን ይሰሙታል። ዓለማችን በመካከለኛው ምስራቅ ጦርነት በሆርሙዝ ጣጣ ተይዛ ባለችበት በዚህ ወቅት የቀይ ባህርና የባቤል መንደብ ጉዳይም ሊፈነዳ መቃረቡ አዲስ ውጥረት ፈጥሯል። ባልተጠበቀ አካሄድ የሶማሊያ ፌዴራል መንግስት እስራኤልን የተመለከተ አነጋጋሪ ውሳኔ ያሳልፏል። ሞቃዲሾ የእስራኤል መርከቦች የባቤል መንደብን እንዳያቋርጡ እገዳ ጥላለች። ጉዳዩን የተመለከተ ጠለቅ ያለ መረጃ ይዘናል። ዓለምን ያስደነገጠ አዲስ ወታደራዊ ትዕዛዝ በዛሬው ዕለት ከዋይት ሃውስ ወጥቷል። ትራምፕ የአሜሪካ የባህር ኃይል በሆርሙዝ ወሽመጥ ላይ ፈንጅ የሚቀብሩ ማናቸውንም የኢራን ጀልባዎች ተኩሰው እንዲመቱ ወይም እንዲገድሉ ቀጥተኛ ትዕዛዝ አስተላልፈዋል። ይዘነዋል። በኢትዮጵያ ኢኮኖሚ አዲስ ምዕራፍ ተከፍቷል። የአክሲዮን ሽያጭና የካፒታል ገበያ ሩጫውን በይፋ ተጀምሯል። በካፒታል ገበያ የመጀመሪያ ተመዝጋቢም በዛሬው ዕለት ታውቋል። መረጃው ተዘጋጅቷል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኢሳያስ ከትራምፕ የምስራች ሰሙ። ፕሬዚዳንት ኢሳያስ ከፕሬዚዳንት ዶናልድ ትራምፕ አስተዳደር ድንገተኛ የሆነ የምስራችን ሰምተዋል። የትራምፕ አስተዳደር አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች በማንሳት የሁለቱን ሀገራት ግንኙነት ወደ አዲስ ምዕራፍ ለማሸጋገር እየመከርኩ ነው ብለዋል። አሜሪካ ኤርትራን ለዓመታት በዘርፈ ብዙ ማዕቀቦች ውስጥ ታስራ እንድትቆይ አድርጋለች። በአፍሪካ ቀንድ እምብርት ላይ ለብዙ ዓመታት ተቆልፎበት የቆየ የዲፕሎማሲ በር ድንገት ተከፍቷል። ለረጅም ጊዜ በሻካራ ግንኙነትና በማዕቀቦች ውስጥ የቆዩት አሜሪካና ኤርትራ አሁን ግን ባልተጠበቀ ሁኔታ ወደ እርቅ ጠረጴዛ መቅረባቸውን ዎል ስትሪት ጆርናል አስነብቧል። እንደ ዘገባው በአፍሪካ ቀንድ ብሎም በዓለም አቀፍ ጂኦፖለቲካ ውስጥ ትልቅ መነጋገሪያ የሆነ አዲስ ክስተት እየታየ ነው። ለረጅም ዓመታት በመወቃቀስና በውጥረት ውስጥ የቆየው የዩናይትድ ስቴትስና የኤርትራ ግንኙነት አሁን ላይ አዲስ ምዕራፍ ለመጀመር ፍንጮችን እያሳየ ይገኛል። የዶናልድ ትራምፕ አስተዳደር ኤርትራ በቀይ ባህር ላይ ያላትን ስትራቴጂካዊ ጠቀሜታ ከግምት ውስጥ በማስገባት ከአስመራ ጋር ያለውን ግንኙነት መልሶ ለመገንባትና ለማደስ ከፍተኛ ፍላጎት እንዳለው ነው የተመላከተው። ይህ እርምጃ በተለይ በወቅታዊ የዓለም ሁኔታ የአሜሪካን ጥቅም ለማስከበርና ቀጠናዊ ተጽዕኖዋን ለማጠናከር የታለመ እንደሆነ ይነገራል። ይህ ዲፕሎማሲያዊ የለውጥ ጉዞ በሁለቱም ወገኖች በኩል ጥንቃቄ የተሞላበት ቢሆንም ውጤቱ ግን ለቀጠናው ሰላምና ደህንነት ትልቅ ፋይዳ ይኖረዋል ተብሎ ይታመናል ሲል ዘገባው ገልጿል። ዎል ስትሪት ጆርናል አሜሪካ ኤርትራን ስትራቴጂካዊ ቁልፍ አድርጋ በመመልከት በተለይም የኢራንን ተጽዕኖ በመመከት ረገድ እንደ ዋነኛ አጋር ለማየት አቅዳለች ሲል ዎል ስትሪት ጆርናል አመልክቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂም ለረጅም ጊዜ የቆየውን ገለልተኛ ውጭ ጉዳይ ፖሊሲያቸውን ከአዲሱ የአሜሪካ አቀራረብ ጋር እንዴት ሊያጣጥሙት ይችላሉ የሚለው ነጥብ የብዙዎች ትኩረት ሆኗል። ይህ የእርቅ እንቅስቃሴ በንግድ፣ በደህንነትና በቀጠናዊ ትብብር ዙሪያ አዳዲስ በሮችን ሊከፍት እንደሚችል ይጠበቃል። ይህ የትራምፕና የኢሳያስ አስተዳደር ሊያደርጉት የሚችሉት መቀራረብ በአፍሪካ ቀንድ ያለውን የኃይል ሚዛን በእጅጉ ሊቀይረው እንደሚችልም በዘገባው ተመልክቷል። አሜሪካ በኤርትራ በኩል ወደ ቀይ ባህር የምታገኘው መስመር ለዓለም አቀፍ ንግድና ለደህንነት ወሳኝ መሆኑ አስመራንም በዓለም መድረክ ያላትን ሚና ከፍ እንዲል ያደርጋታል ሲል ዘገባው አመልክቷል። ሆኖም የኢሳያስ አስተዳደር የሚቀርብበት ብርቱ ክስ አዲሱን ጅማሮ ከባድ እንደሚያደርገው እንዲሁ ተመልክቷል።
ለ3 አስርት ዓመታት ያህል ያለ ምርጫና ያለ ሕገ መንግሥት አገሪቱን እየመሩ ያሉት የፕሬዝዳንት ኢሳያስ አፈወርቂ አስተዳደር በዓለም አቀፍ የሰብአዊ መብት ተሟጋቾች ዘንድ በአምባገነንነትና በዜጎች ላይ በሚፈጸሙ ጥብቅ ጭቆናዎች ይወቀሳል። በመሆኑም ዋሽንግተን የአፍሪካ ሰሜን ኮሪያ ተብሎ ከሚጠራው የኤርትራ አስተዳደር ጋር የምትመሰርተው ማንኛውም ግንኙነት በስትራቴጂካዊ ጥቅምና በዲሞክራሲያዊ እሴቶች መካከል የሚደረግ አስቸጋሪ የዲፕሎማሲ ግብግብ እንደሚሆን ይጠበቃል። ወደ ቀጣይ መረጃ አለፍን። 8.5 ቢሊዮን ብር ይላክልን። ትግራይ ፌዴራሉ መንግስት የ8.5 ቢሊዮን ብር የበጀት መለቀቅ ጥያቄ አቀረበ። በ2018 የበጀት ዓመት የፌዴራሉ መንግስት ለትግራይ 23.6 ቢሊዮን ብር የመደበ መሆኑን ያስታወቀው የትግራይ ጊዜያዊ አስተዳደር የፋይናንስና የሀብት ማስተባበሪያ ቢሮ ለገንዘብ ሚኒስቴር በጻፈው ደብዳቤ እስካሁን ባለው ሁኔታም መላክ ከነበረበት 17.1 ቢሊዮን ብር ውስጥ የተላከው 8.5 ቢሊዮን ብር መሆኑን አስታውቆ ቀሪው 8.5 ቢሊዮን ብር ያልተላከ መሆኑን በዚሁ ደብዳቤው አመላክቷል። በዚህም ገንዘቡ ይለቀቅልን ያለው ቢሮ ከዚህ ቀደም በየወሩ መለቀቅ የነበረበት በጀት ጊዜውን ጠብቆ ባለመለቀቁ ሁለት መሰረታዊ ችግሮች ገጥመውናል ሲልም አስታውቋል። አንደኛው ለ141 ሺህ ሰራተኞች ደሞዝ መክፈል አለመቻል ሲሆን፣ ሌላኛው ደግሞ የዘላቂ ልማት ፕሮጀክቶችን ማከናወን አልቻልንም የሚል ነው። ቢሮ አልተለቀቀልኝም ያለው በየወሩ መለቀቅ ከነበረበት ከጥቅምት እስከ መጋቢት ወር ያለው ነው። ለገንዘብ ሚኒስቴር የተላከው ይሄ ደብዳቤ ተያይዞ በትግራይ መገናኛ ብዙሃን የተለቀቀ ሲሆን እስካሁን ባለው ሁኔታ የፌዴራሉ መንግስት ስለሰጠው ምላሽ ግን የተባለ ነገር የለም። ወደ ቀጣይ መረጃ አለፍን። ተኩሳችሁ ግደሉ፣ የትራምፕ አስደንጋጭ ትዕዛዝ። ዓለምን ያስደነገጠ አዲስ ወታደራዊ ትዕዛዝ በዛሬው ዕለት ከዋይት ሃውስ ወጥቷል። ትራምፕ የአሜሪካ የባህር ኃይል በሆርሙዝ ወሽመጥ ላይ ፈንጂ የሚቀብሩ ማናቸውንም የኢራን ጀልባዎች ተኩሶ እንዲመቱ ወይም እንዲገድሉ ቀጥተኛ ትዕዛዝ አስተላልፈዋል። ይህ ትዕዛዝ ያለምንም ማመንታት እንዲፈጸም የታዘዘ ሲሆን ትራምፕ በማህበራዊ ገጻቸው ላይ እንደገለጹት የአሜሪካ የባህር ኃይል ማንኛውንም አይነት ትንኮሳ በኃይል እንዲመክት ወስነዋል። ይህ እርምጃ ቀድሞውኑ ውጥረት በነገሰበት የመካከለኛው ምስራቅ ቀጠና ላይ ቤንዚን እንደመጨመር ተቆጥሯል። በትራምፕ የትሩዝ ይፋዊ ገጽ መረጃ መሰረት የአሜሪካ የባህር ኃይል በአሁኑ ወቅት በሆርሙዝ ወሽመጥ ላይ የተቀበሩ ፈንጂዎችን የማጽዳት ስራ እያከናወነ ይገኛል። ፕሬዚዳንቱ ይህ የጽዳት ዘመቻ አሁን ካለበት በ3 እጥፍ እንዲጠናከርና እንዲፋጠን ትዕዛዝ ሰጥተዋል። ትራምፕ በቁጣ በተሞላው መልእክታቸው ቀደም ሲል 159 የኢራን የጦር መርከቦች በባህር ግርጌ መሆናቸውን በመጥቀስ አሁንም የአሜሪካን ጥቅም የሚጋፋ ማንኛውም እንቅስቃሴ ዋጋ እንደሚያስከፍል አስጠንቅቀዋል። ይህ በግልጽ የተቀመጠ የኃይል እርምጃ ትዕዛዝ በሁለቱ ሀገራት መካከል ያለውን ግንኙነት ወደ ለየለት ወታደራዊ ግጭት ሊወስደው እንደሚችል ተሰግቷል። በሌላ በኩል ይህ የትራምፕ ጠንካራ አቋም በአሜሪካ ወዳጆችና ተቃዋሚዎች ዘንድ የተለያየ ምላሽ እያስከተለ ነው። ደጋፊዎቻቸው አሜሪካ ጥቅሟን ለማስከበር የማታወላውል መሆኗን የሚያሳይ ነው ሲሉ፣ ተቺዎች ግን እንዲህ አይነቱ ትዕዛዝ በዓለም አቀፍ የንግድ መስመር ላይ ከፍተኛ መስተጓጎልና ያልተፈለገ ጦርነት ሊቀሰቅስ እንደሚችል ያስጠነቅቃሉ። ሆርሙዝ ወሽመጥ ለዓለም የነዳጅ አቅርቦት ቁልፍ ስፍራ በመሆኑ በዚህ አካባቢ የሚፈጠር ማንኛውም ወታደራዊ ግጭት በዓለም ኢኮኖሚ ላይ ከፍተኛ ዋጋ ንረት ሊያስከትል ይችላል። በትራምፕ የተኩሶ መግደል ትዕዛዝ የአሜሪካን የውጭ ጉዳይ ፖሊሲ ይበልጥ ኃይል ወዳለበት አቅጣጫ እየመራው መሆኑን ማሳያ ሆኗል። የኢራን ወገንም በበኩሉ በወሽመጡ ላይ ያለውን ቁጥጥር እያጠናከረ መሆኑን ገልጿል። የኢራን መንግስት ሚዲያዎች የሀገሪቱ ኮማንዶዎች በወሽመጡ ላይ የጭነት መርከቦችን በቁጥጥር ስር ሲያውሉ የሚያሳይ ተንቀሳቃሽ ምስል አውጥተዋል። በአሁኑ ወቅት የአሜሪካ የባህር ኃይል በወሽመጡ ላይ የተቀበሩ ፈንጂዎችን የማጽዳት ሥራ በ3 እጥፍ እንዲያጠናክር መታዘዙና ወሽመጡም ለተለመደው የንግድ ልውውጥ ዝግ መሆኑ ተረጋግጧል። በሌላ ርዕስ ኢራን የሆርሙዝ ገበያውን ሰበሰበች። የዓለማችን የነዳጅና የጋዝ አቅርቦት 20 በመቶ የሚተላለፍበትን ሆርሙዝ በመዝጋት የመርከቦች መተላለፊያ ቀረጥን ስታስከፍል የነበረችው ኢራን በሰርጡ ካለፉት መርከቦች የተሰበሰበው ገንዘብ ወደ ባንክ ስርዓቷ ገቢ የተደረገ መሆኑን አስታውቃለች። የኢራን ፓርላማ ምክትል አፈ ጉባኤን ዋቢ ያደረገው የሀገሪቱን የዜና ወኪል ታስሚንን የጠቀሰው ቢቢሲ በዛሬው ዘገባው የገንዘቡን መሰብሰብ በተመለከተ ከኢራን መንግስት መረጃ ውጪ ከሌላ ሶስተኛ ወይም ገለልተኛ ወገን ማጣራት የቻልኩበት ሁኔታ የለም ሲል አስታውቋል። ታስኒም የተባለው የኢራን ዜና ወኪል ምክትል አፈ ጉባኤው ሐሚድ ሬዛ ሃጂ ባቤ ገንዘቡ ገቢ መደረጉን እንጂ ከማንና እንዴት እንደተሰበሰበ ዝርዝር ማብራሪያ እንዳልሰጠም ይኸው የቢቢሲ ዘገባ አክሎ አመልክቷል። ጦርነቱን ተከትሎ የድርድር ጥያቄዎች ሲነሱ ኢራን ከምታነሳቸው የመደራደሪያ ጥያቄዎች መካከል አንደኛው የሆርሙዝ መተላለፊያ ወሽመጥ የግዛቴ አካል ተደርጎ ይቆጠርልኝ፣ ከሚያልፉ መርከቦችም የመተላለፊያ ቀረጥ ወይም ትራንዚት ፊ እንድሰበስብ ይፈቀድልኝ የሚለው ነው ይታያል። ሆኖም በአሜሪካ በኩል ይህ ምን ሲደረግ በዓለም አቀፍ የውሃ መተላለፊያዎች ላይ ቀረጥን መሰብሰብ ከዓለም አቀፍ የባህር ሕግ ጋር የሚጻረር ሕገ ወጥነት ነው የሚል አቋም ተይዟል። ኢራን በወሽመጡ በኩል በሚያልፉ መርከቦች ላይ ክፍያ እንደምትሰበስብ ካስታወቀች በኋላ አሜሪካ ተቃውሞ ከማሰማቷ ባሻገር ፕሬዚዳንት ትራምፕ
መርከቦች ለኢራን ምንም አይነት ክፍያ እንዳይፈጽሙ አስጠንቅቆም ነበር። በዚህ መሃልም ኢራን የሆርሙዝ የቀረጥ ሕግን በፓርላማው አጽድቃ በአንድ በርሜል ነዳጅ ድፍድፍ $1 በሚል ከአንድ መርከብ እስከ $200 ሚሊዮን ስትሰበስብ እንደቆየች መረጃዎች ያመለክታሉ። ከዚህ ውጪም ሌሎች የጭነት መርከቦች ደግሞ እንደየሁኔታው እየታየ እንዲከፍሉም ሲደረግ ነበር። ክፍያው በእያንዳንዱ መርከብ የጭነት አይነትና መጠን እንዲሁም መርከቡ ለአደጋ ተጋላጭነት ባለው ደረጃ ተሰልቶ እንደሚከፈል ዘገባዎች ያመለክታሉ። ኢራን በሆርሙዝ ወሽመጥ ለደህንነት ጥበቃና ለመተላለፊያ በሚል ከመርከቦች የምትሰበስበውን ገንዘብ እንደ ጦርነት የውድመት ካሳ አርጋም እየወሰደችው ትገኛለች። አሁን ባለው ሁኔታ ኢራን የሆርሙዝን ሰፊ ክፍል ተቆጣጥራ ትገኛለች። ይህንን የመርከቦች መተላለፊያ ቀረጥ በተመለከተ የትኞቹ ሀገራት ከፈሉ የሚለውን በተመለከተ እስካሁን ባለው ሁኔታ ይህ ነው ሊባል የሚችል የወጣ መረጃ የለም። ሆርሙዝ በአሜሪካ እንደዚሁም በኢራንም ጭምር እንደተዘጋ ነው። አልፎ አልፎ የሚያልፉት መርከቦችም በከፍተኛ የደህንነት ፈተና ውስጥ ሆነው እንደሚያልፉ ዘገባዎች ያመለክታሉ። ይህም በመሆኑ በአሁኑ ሰዓት የአንድ በርሜል የነዳጅ ድፍድፍ ዋጋ ቅድመ ጦርነት ከነበረበት በሰባዎቹ ዶላር ውስጥ በአሁኑ ሰዓት ወደ $100 አካባቢ ሆኗል። የሆርሙዝ ጉዳይ ያዝና ለቀቅ ሲልም በዚያው መጠን የነዳጅ ዋጋ ጉዳይ ከፍና ዝቅ እያለ እንደቀጠለ ይገኛል። አሜሪካና ኢራን ዛሬም ድረስ ለድርድር ዝግጁ መሆን አልቻሉ። ሁለቱም ሀገራት ሆርሙዝን በቅድመ ሁኔታነት በማስቀመጥ ለድርድር አንቀመጥም ብለዋል። ኢራን አሜሪካ የዘጋችውን ሆርሙዝ ካልከፈተች ፈጽሞ ለድርድር አልቀመጥም ስትል፣ በሌላ አቅጣጫ ደግሞ አሜሪካ በበኩሏ አሜሪካ ሆርሙዝን የምትከፍተው ኢራን ተደራድራ ስትስማማ ብቻ ነው እንዳለች ነው። እናም ዋናው የድርድሩ ማነቆ ሆኖ የቀጠለው ሆርሙዝ ሰርጥ ሆኗል። በቀጣይ መረጃ ሶማሊያ የእስራኤል መርከቦችን እንዳያልፉ አገደች። ዓለማችን በመካከለኛው ምስራቅ ጦርነት በሆርሙዝ ጣጣ ተይዞ ባለበት በዚህ ወቅት የቀይ ባህርና የባቤል መንደብ ጉዳይም ሊፈነዳ መቃረቡ አዲስ ውጥረት ፈጥሯል። ባልተጠበቀ አካሄድ የሶማሊያ ፌዴራል መንግስት እስራኤልን የተመለከተ አነጋጋሪ ውሳኔ አሳልፏል። ሞቃዲሾ ከሰሞኑ ለሶማሊላንድ አምባሳደር በሾመችው እስራኤል ላይ እገዳ ጥላለች። ሶማሊያ ባቤል መንደብ የሚያልፉ የእስራኤል መርከቦችን የሚያግድ ውሳኔ ነው ያወጣችው። ሶማሊያ በዛሬው ዕለት ሁሉም የእስራኤል መርከቦች በቀይ ባህር ባቤል መንደብ ሰርጥ እንዳያልፉ አግጃለሁ ስትል ገልጻለች። የእገዳው መነሻ እስራኤል ለሶማሊላንድ የሀገርነት እውቅና በመስጠት የሶማሊያ ሉዓላዊነት በመዳፈሯ ስለመሆኑ ሞቃዲሾ በመግለጫው አብራርታለች። እስራኤል ከወራቶች በፊት ለሶማሊላንድ እውቅና የሰጠች ብቸኛ ሀገር መሆኗ ይታወቃል። ባሳለፍነው ሳምንት ደግሞ የቀድሞ የኬንያ አምባሳደሯን ለሀርጌሳ ልዑክ አርጋ መሾሟ የሞቃዲሾን ትዕግስት ያሟጠጠ መስሏል። በአፍሪካ ህብረት የሶማሊያ ቋሚ መልእክተኛ የሆኑት አብዱላህ ዋርፋ ለሚዲያ በሰጡት አስተያየት የሞቃዲሾ የእስራኤል መርከቦችን የማገድ ውሳኔ የሀገር ህልውናና ሉዓላዊነትን የማስጠበቅ ነው ብለዋል። ውሳኔና እርምጃው በሶማሊያ ውስጥ ጉዳይ ጣልቃ ለመግባት ለሚፈልጉ ሌሎች ሀገራት የተሰጠ ማስጠንቀቂያ ነው ብለውታል። በሶማሌላንድ ጉዳይ ሞቃዲሾ እንደማትደራደርና ሶማሊያን ለመበታተን የሚፈልጉ ሀገራት ከባድ መልስ እንደሚሰጣቸው፣ የባህር አክሰስ ሊያጡ እንደሚችሉ ዲፕሎማቱ አስጠንቅቀዋል። ለዚህ የሶማሊያ ውሳኔ መልስ የሰጡት የሶማሌላንዱ ፕሬዝዳንት ኢሮ ሶማሊያ የውሃ ክልልና መተላለፊያን ወደ ጦር መሳሪያ እየቀየረች ነው ሲሉ ከሰዋል። ባቤል መንደብ ዓለም አቀፍ የውሃ ክልል መሆኑን አንስተው ሰርጡን ሶማሊያ ብትፈልግም ልትቆጣጠረው አትችልም ሲሉ ተናግረዋል። የሰርጡን ደህንነት ለመጠበቅ በሰርጡ ቀጥተኛ አክሰስ ያላት ሶማሌላንድ ናት። ለዚህም ነው ሶማሌላንድ እውቅና ሊሰጣት የሚገባው ብለዋል። እስራኤል በሶማሌላንድ የጦር ሰፈር ማቋቋም ዓላማ ያላት ሲሆን ለሀርጌሳ የሰየመችው አምባሳደር የሁለቱን መንግስታት የእውቅና ስምምነት ተከትሎ የመጣ ነው። እስራኤል ለሶማሌላንድ እውቅና ስትሰጥ በምላሹ የጦር ሰፈር የማግኘትና የጋዛ ነዋሪዎችን የሶማሌላንድ የማስፈር ስምምነት ስለመኖሩ በይፋ ቢነገርም ሶማሌላንድ ግን ሁለቱንም ስታስተባብል ቆይታለች። የሶማሌላንድ ባለስልጣናት ከእስራኤል የጦር ሰፈር ለመስጠት ግን ክፍት መሆናቸው ሲነገር ይሰማል። ነገሩን የበለጠ ያወሳሰበው ከሰሞኑ ቀይ ባህርን የማወቅ አቅም ያለው የየመኑ ሁቲ እስራኤል በሶማሌላንድ ወታደሯን የምታሰፍር ከሆነ በርበራን እንደሚያጠቃና በቀይ ባህር እገዳ እንደሚጥል ከሰሞኑ ማስጠንቀቁ ነው። ቡድኑ በኢራን የሚደገፍ ሲሆን በጋዛ ጦርነት ወቅት በቀይ ባህር የእስራኤል መርከቦችን በማገድ በውሃ ክልሉ ጥቃቶችን በማድረስ የቀይ ባህር የመርከቦች ፍሰትን ማስተጓጎሉ ይታወሳል። ከሰሞኑ የወጣው ሌላ ዘገባ ሁቲ ቀይ ባህርን ከመረበሽ ባለፈ ለማስገበር ከማሪታይም ትራፊኩ ገቢ የመሰብሰብ ፍላጎት እንዳለው አንድ የእንግሊዝ የደህንነት ተቋም መረጃ አሽልኳል። ዘገባውን እስካጠናቀርንበት ሰዓት ድረስ ሞቃዲሾ የእስራኤል መርከቦችን ስለማገዷ ተከትሎ ከቴል አቪቭ የተሰጠ መልስ የለም። ሞቃዲሾ እንዴት አድርጋ ይህንን መርከብ የማገድ ውሳኔ ታስፈጽማለች የሚለው ግን ለብዙዎች ግልጽ አይደለም። የባህር ኃይሏ አቅሙ የተገደበ መሆን፣ የአየር ኃይሏን ርቀት የሚጓዝ አለመሆኑ ውሳኔው ስለመተግበሩ ጥርጣሬ ተነስቶበታል። ሌሎች ተንታኞች ግን ሞቃዲሾ ይህንን እገዳ ለማስተግበር የራሱ አቅም አያሻትም፣ ከቱርክ ጋር የገባቸው የመከላከያ ስምምነት ይበቃል ባይ ናቸው። ቱርክ ከፍተኛ የነዳጅ ሀብትና ሌሎች ቁልፍ ጥቅሞችን አግኝታ የሶማሊያን የግዛት አንድነት በተለይ የባህር ሰርጥ ድንበርን ለመጠበቅ ተስማምታለች። በቅርቡ ከ6 በላይ ኤፍ-15 ጀቶችን ሞቃዲሾ ላይ አስቀምጣ ማንቀሳቀስ የጀመረች ሲሆን በሶማሊያ የባህር ሰርጥ የነዳጅ ቁፋሮ ተግባር ጥበቃ ከ3 በላይ ጦር መርከቦችን አሰማርታ ትገኛለች። እስራኤል ወደ በርበራ የምታደርገውን ወታደራዊ እንቅስቃሴም ቱርክ በስምምነቱ መሰረት የማስቆም ኃላፊነት እንዳለባት ይገልጻል።
የቱርክ የጦር መርከቦች የሞቃዲሾን ፍላጎት ለማስፈጸም የእስራኤል መርከቦችን የማገድ እርምጃ ውስጥ ይገባሉ ተብሎ ግን አይጠበቅም። በቀጣይ ርዕስ አዲስ የኢኮኖሚ ምዕራፍ ተከፈተ። በኢትዮጵያ ኢኮኖሚ አዲስ ምዕራፍ ተከፍቷል። የአክሲዮን ሽያጭና የካፒታል ሩጫውም በይፋ ተጀምሯል። በካፒታል ገበያ መጀመሪያ ተመዝጋቢም በዛሬው ዕለት ታውቋል። የኢትዮጵያ የሰነድ መዋለ ንዋይ ገበያ መጀመሪያውን ግዙፍ ተዋናይ አግኝቷል። በግሉ የባንክ ዘርፍ ፈርቀዳጅ የሆነው አዋሽ ባንክ አሁንም በታሪካዊ የካፒታል ገበያ ውስጥ የመጀመሪያው ተመዝጋቢ በመሆን ቀዳሚነቱን አረጋግጧል። በታላቅ ድምቀት በተከናወነ የምዝገባ ስነ ስርዓት ላይ የደወል መደወል ስነ ስርዓት የተከናወነ ሲሆን ባንኩ በገበያው ላይ አዋብ በሚል መለያ ምልክት ለግብይት ቀርቧል። ይህ ክስተት ለሀገሪቱ የፋይናንስ ስርዓት አዲስ ዕድል የከፈተ ሲሆን ማንኛውም ግለሰብም ሆነ ባለሀብት የአክሲዮን ድርሻውን በዘመናዊ መንገድ የሚገበያይበትን በር ከፍቷል። ዘኬንያን ዎል ስትሪት እንደዘገበውና ከኢትዮጵያ ሰነደ መዋለ ንዋይ ገበያ በተገኘው መረጃ መሰረት አዋሽ ባንክ ከጠቅላላ 54 ሚሊዮን በላይ አክሲዮኖች መካከል 37 ሚሊዮን 896 ሺህ የሚሆኑትን በመድረኩ ላይ ለግብይት እንዲውሉ አድርጓል። የባንኩ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራው ይህ ምዝገባ ለባንኩ ሰራተኞችና ባለ አክሲዮኖች ትልቅ ኩራት መሆኑን ገልጸዋል። ይህ እርምጃ ባንኩ ተጨማሪ ካፒታል በቀላሉ እንዲያሰባስብ ከመርዳቱም በላይ ባለ አክሲዮኖች ድርሻቸውን በዓለም አቀፍ ደረጃ ተቀባይነት ባለው ዘመናዊ ግብይት ስርዓት እንዲለዋወጡ ትልቅ ዕድል ይፈጥራል። የሰነደ መዋለ ንዋይ ገበያ ዋና ስራ አስፈጻሚ ዶክተር ጥላሁን እስማኤል በበኩላቸው የአዋሽ ባንክ መመዝገብ ለኢትዮጵያ የካፒታል ገበያ ጅማሩ ትልቅና የማይተካ ምዕራፍ መሆኑን በአጽንኦት ገልጸዋል። በሌላ በኩል ይህ አዲስ የካፒታል ገበያ አሰራር ከፍተኛ ዕድሎችን ይዞ ቢመጣም ለባለ ሀብቶች አዲስ በመሆኑ የራሱ የሆኑ ጥንቃቄዎችም እንደሚታዩበት ይነገራል። ገበያው ገና ጀማሪ እንደመሆኑ መጠን የአክሲዮን ዋጋ በገበያው ፍላጎትና አቅርቦት ላይ ተመስርቶ መዋዠቁ አይቀሬ ነው። ይሁን እንጂ አዋሽ ባንክ እንደ ቀዳሚ ተመዝጋቢነቱ የገበያውን ግልጽነትና ተጠያቂነት በማረጋገጥ ረገድ ለሌሎች የግልና የመንግስት ተቋማት ፈርቀዳጅ ሆኖ ይቆጠራል። ይህ እርምጃ በጥቅሉ ኢትዮጵያን ወደ ዘመናዊና ክፍት የኢኮኖሚ ስርዓት ለመውሰድ የምታደርገው ጥረት አካል በመሆኑ ለሀገር ውስጥና ለውጭ ባለሀብቶች አዲስ የኢንቨስትመንት ተስፋ የሰነቀ ክስተት ሆኖ ተመዝግቧል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጭን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።